አሁን ያንተ ምክር ብዙ ጊዜ ለነሱ ብቻ ነው ለኛ አይደለም። ግን ለኛ ማስብ አለብህ። አሁን በዚህ ሰዓት ራሴ ቢያጠፋ አቅም የለም እንጂ ራሴ አጥፋት የሚል መንፈስ አለኝ። የፍቅር ማለት ነው። ቆይ ምን አጋጥሞ እንደዚህ አይነት ንግግር ነው ወንድሜ? አሁን ሴት ልጅ መታ ስትነግረን ጉዳቷን ወይም ጭንቀቷን እንሰማለን። ያው ሴት ልጅ ነች። ወንድ ልጅ መጥቶ ሲነግረን እንሰማለን። እና ይሄ ለሆነ አካል ምናምን ማድላት ምናምን አለ። አሁን አንተ መታሃል አይደል? እንረዳህ እስቲ ንገረን። ምንም ችግር የለም። አዎ ኦኬ። 2 ዓመት 23 ላይ ወድጄ ዛሬ 3 ዓመት በቃ ሊሆን ነው። 3ኛ ዓመት ቁጥር ያለው እንዴት ነው? ምንም ንክክል ምንም ችግር የለም። ግን በቃ በሶሻል ሚዲያ ነው የተዋወቅነው። በሶሻል ሚዲያ ነው በቲክቶክ ግን ጭቅጭቅ ነው። በቃ አሁን ጭቅጭቅ ነው። ምንም ሳልኖር እሷም ተወደኛለች፣ እኔም ወዳታለሁ። ግን ከፍቅር በላይ ጭቅጭቅ ነው በቃ መሀላችን ማለት ነው። ምንም ሳልኖር እኔም ሳላጠፋ እሱም ሳታጠፋ ማለት ነው። ግን አሁን እተዋለሁ ያልኩ ነኝ ለመተው አሁን ስልኩን ተናድጄ ሲዘጋ እውነት ምን ልበል እንግዲህ አሁን ብዙ ሶሻል ሚዲያ ብዙ ሰው አለ ይሰማልና ብዙ ለማውራት አልችልም። በቃ የሚሰማን ነገር ይሄ ነው ለማለት አልችልም። ግን እንዴት መተው አለብኝ? እኔ ለመተው ብቻ ነው የምፈልገው። አልቻልኩም። በቃ ቶሎ ማግኘት የማልችል ሰው መተው አለብኝ። ራሴ የተጎዳው በጣም ሌላ ስሜት ውስጥ የገባው ነኝ። አካል ቶሎ ማግኘት የማልችል ሰው እሺ ምን አድርጌ መተው አለብኝ? እቺ ምክር ብቻ ለኔ ካንተ ፈልጋለሁ። የት ነው የምትኖረው እሷ? እሷ ሳውዲ፣ እኔ ዱባይ። ለዚህ ነው ራስን ለማጥፋት ያሰብከው? ሌላ ችግር የለም? ወንድሜ አለ በጣም አንደኛ ፈረስት የሆነ ምንድነው ታውቂያለህ አሌክስ? ላይ ብዙ ጊዜ ላይ ያለውን ሰዓት እንዳትገቢ ካልኩት አልማክ ነው። አለ እየሰማሁ ላይቭ እንዳትገቢ ያልኩ ነኝ። አንዳንዴ ላይቭ ያለውን ሰዓት ትገባለች። ላይቭ እንዳትገቢ ያልኩ ነኝ። ላይቭ ስትገባ የምትሆነው ነገር እዛ ላይቭ ላይ የሚጫወተው ነገር የሚያወሩ ነገር አሁን እንግዲህ ታውቃለህ። አሁን ቦታኔ ብዙ አለ። አሁን ሶሻል ሚዲያ ለሁሉም መደበሪያ ሆኖ ለብዙ ሰው ጋር ያገናኛል። አሁን ሶሻል ሚዲያ ላይ ብዙ ንክክ አለ፣ ብዙ ችግር አለበት። ስለዚህ የሶሻል ሚዲያ ያለው ወንድ ሁሉም ችግር አለበት ነው። ላይቭ ያለውን ሰዓት ሌሊት እንዳትገቢ፣ ላይቭ ላይ ብዙ ነገር ችግር አለበት ብዬ ሳወራው በቃ ብዙ ጊዜ በላይቭ ጉዳይ ነው። ላይቭ ቀንም ይሁን ሌሊትም ይሁን የማይሆን ሰዓት ትገባለች። ያንን ሰዓት በቃ የሚሰማ ነገር ሚዲያ ለሚያወሩ በሶ ለመጥቶ የሚሆን የማይሆን ሰው መጥቶ ሲያወራ እንግዲህ ታውቃለህ፣ ያው ቅናት መንፈስ አለ፣ ያስቀናል። አምባሷ ላይ እንግዲህ ለሶን ለኔ ያለው ግንኙነት ማንም አያውቅም። ግን ሶሻል ሚዲያ ላይ መጥቶ በሶ ላይ ሲያወራ እሷም ለዛኛው ማለት እሱም ለሷ እንግዲህ ገስት ውስጥ ያለው 30 40 50 ሰው በቂያሬ የሚገባ ሰው ሁሉ የሚያወራው አነጋገር ሲሰማ በጣም ነው የሚያስጠላኝ። ያንን ሰዓት ነው ጦርነት የሚፈጠረው፣ ያንን ሰዓት ነው ችግር የምናወራው፣ ያንን ሰዓት ነው ከአቅም በላይ የሚሆነው። እስቲ በዚህ በኩል እኔ አሁን አጭር አማርኛ ለመተው ምን ማድረግ አለብኝ? አንድ በአንድ ትቼ ለማረፍ ምን ማድረግ አለብኝ? እቺ ብቻ ለአንተ ምክር እፈልጋለሁ። እሺ እድሜ ምን ያህል ነው አሁን አንተ?
አልከኝ? እድሜህ ምን ያህል ነው? እድሜ ለኔ 27 ነኝ። ባለ ምን ሆኖ አልከኝ? እሺ ሚዩት አድርገው። ወንድ ልጅ አይጎዳም፣ እኛም ቁስል አለን ያልከው። አዎ ይሄ ወንድ ሴት ምናምን የሚባል ነገር የለም። በነገራችን ላይ አሁን አንተን መተህ ነግረናል። በቃ ስለ አንተ ነው የምናወራው። የሆነ ለሴት ልጅ ብቻ የሚወራ ወይ ስለ ወንድ ልጅ ብቻ የሚወራ አይደለም። ሰው በቃ የሆነ ሰው ሀሳብ ከፈለገ እናንሸራሽረዋለን። ገዢ ሀሳቡ ነው ካገኘው ትወስደዋል። አሁን አንደኛ ነገር አንተ እሷን መከታተል አቁም። ገብቶሃል? ወንድ ልጅ ሁልጊዜ ተከታይ አይደለም መሆን ያለበት፣ መሪ ነው መሆን ያለበት። መሪም ሆኖ ነው የተፈጠረው። ገብቶሃል? አሁን ባልና ሚስት ትዳር ውስጥ እኮ ወንዱ ነው አይደል አባወራ የሚባለው ወይም የቤቱ ራስ የሚባለው መሪ። መከበር ካልቻለ ራስ መሆን እየቻለ እግር ከሆነ ራሱን ያረክሳል። ስለዚህ አሁን አንተ እየተከታተልክ ላይቭ አትግቢ፣ እንዲያታርጊ፣ እንዲያትልበሺ፣ በዚያ አትውጪ፣ በዚያ አታውሪ ስትል ሁልጊዜ ምንድን ነው የሚፈጠረው መሰለህ? አንተ ተከታይ የሆንክን ያለ ሁልጊዜ እንከን ነው የምትፈልገው አንተ እና እንከን ስለምትፈልግ እሷም ከአንተ እንከን ለመሸሽ ፍቅር ሳይሆን በመሀላችሁ የሆነው ምንድነው? ሰዶ ማሳደድ። ገብቷል? ትለቅና አንተ ኑሮ ላይ አተኩር። አንደኛ በሶሻል ሚዲያ ነው የተዋወቃት እሷ። ላይቭ ላይ ሊሆን ይችላል የተጠባበሳችሁት። ስለዚህ ህይወቷ ውስጥ ምን እየተካሄደ እንደሆነ የምታውቀው ጉዳይ የለም። እኮ ለወንዱ ብቻ እኮ ለሴቷ ብቻ እኮ ነው፣ ለወንዱም እኮ ይሰራል። ሶሻል ሚዲያ ላይ የምትተዋወቃት ሴት ብዙ እንዳንተ የጠበሰቻቸው ወይም የምታወራቸው እኮ ሊኖሯት ይችላል። ገብቷል? ምንም የምታውቀው ታሪክ የለም። የእውነት ከልቧ ምናምን አንተ ጋር ሆና ላይሆን ይችላል። እቃ ማጠቢያ አርጋህ ሊሆን ይችላል። ገብቷል? በቃ እስቲ ሲደብረኝ ላውራው እስቲ አይነት ነገር እንዲህ የሚያደርጉ ሴቶች አሉ። በነገራችን ላይ ወንድ ብቻ አይደለም እኮ የሚጎዳው፣ ሴትም እኮ ተዋሻለች። ገብቷል? ስለዚህ አሁን እሷ ምን እየተካሄዳት ላይቭ የምትገባ ከሆነ እንደዚህ አትግቢ ምናምን ሳይሆን አንተ ራስህን ሆን መጀመሪያ ኩሩን ቆፍጣና ነው። ገብቷል? እየተከታተልካት እሷን እንዲህ ከማድረግ ለቀቅ አድርገህ ራስህን ቢዚ ሆነ ስራ ላይ ህይወት ላይ አተኩር። በሌላ ነገር ደግሞ ቢዚ ሁን። ገብቷል? ያ ሲሆን እሷ አንተን የምትወድህ ከሆነ ምንም ሳታይ ሳትላት ትተዋለች። ገብቷል? አታርጊ ሳትላት ባይዘ ሰዎችን ምንም ባለመናገር ጥያቄ የራሳቸው እንዲጠይቁ ማድረግ ትችላለህ። ቴክኒካል ብልህ ሰው እንደዛ ነው የሚያደርገው። አሁን ገርልፍሬንድ አጠገብ ሆና ስልክ ተደውሎላት አውርታ ወንድ ሊሆን ይችላል ያወራችሁ እኮ ስልኩን ስትዘጋው ማን የደወለው ካልክ ተበላ። ጀንትልማን እንደዛ አይደለም። ወንዳ ወንድ ማለት አሁን ወንዳ ወንድነት የሚመጣው እዚህ ጋር ወንዳ ወንድ አያረግም። እንደዚህ እሷት እንድትነግረው ያረጋታል። ራሱ ምንም አይልም አይጠይቅም ምናምን ሪላክስ ነው የሚያደርገው። እሷ ግን ለምን አልጠይቀኝም እንዴ ማን ነው ለምን አላለኝ እንዴት ግድ አይሰጠውም ማለት ነው ብላ እንድትነግረው ያረጋታል። ገብቷል? ግን ምንም ወንዳ ወንድነት ባህሪ የሌለውና ለፍስፍስ የሆነ ወንድ ማን ይደውል? እስቲ ስልኩን አምጪ እስቲ ስልኩን ወስዶ ከዛ ላይ አንተ ፍቅረኛ ጋር የምትደውለው አንተ ማን ጸቡላም ያነሳል። ገብቷል? ስለዚህ አንተ ነገ እንኳን በሌላ ላይፍ ከእሷ ውጭ እንኳን ህይወት ቢቀጥል ሌላ ሴት ህይወት ውስጥ ብትመጣ እንደዚህ ነው መሆን ያለብህ። ገብቷል? ሰዎች እንዲነግሩ ነው ማድረግ ያለብህ። አንተ ጠይቀ ጎትጉተ ተጨቃጭቀ መሆን የለበትም። ስለዚህ አንደኛ ፍቅረኛ አለኝ ማለት የለብም። ሶሻል ሚዲያ ላይ ነው ያለችው። ያንተ አይደለች። በቃ አታውቃትም ገና። በአካል እንኳን ስታገኛት ገና ነው የምታውቃት። ስለዚህ ፍሬን ያዛርግና ወንድሜ ነገ ወገበና ስለ ከምታለቅስ ፍሬን ያዛርግና አስብበት። በቃ እሷ ብዙ ሰዎች ጋር ነው የምታወራው ማለት ነው። ላይቭ ላይ ተጥዳ የምትውል ከሆነ የምትውልና የምታደር ከሆነ አንተ ብቻ አይደለም በላይፏ ውስጥ ያለው። እንደውም ያንተ ጭቅጭቅ ስልችት ብሏት ምን ልታረግ ትችላለች? በቃ ምናምን ብላ እንትን ልትል ትችላለች። ስለዚህ አታርግሽ እንደዛ ፈልጋት ምጣ እስኪ ራሱ። ኦኬ አሌክስ አመሰግናለሁ። አሁን ለመተው አለብኝ። በቃ ለመተው ወሰንኩ።
ትግስት የጨረስኩኝ ነው እኔ ትግስት አዎ እሷ እንደዛ ብትለኝ ቆይ ለዚህ ነው ራሴን ባጠፋ ደስ ይለኛል ያልከው ቅድም አዎ አንዳንድ ጊዜ እንደዛ ነው የሚሰማኝ እንደዛ ነገር የነስ ስሜት ይመጣኛል እኔ ግን ይቅርታ አድርጉልኝና ምንድነው ግን ሰውን ብሶት ያደረገው እንደዚህ ማለት ድሮ በዘጠናዎቹ ምናምን በእኛ ጊዜ ሰው እንዲህ ተስፋ አይቆርጥም በቀላሉ አሁን ትንሽ ነገር ነው ራስ ለማጥፋት የሚበቃን ጎበዝ እንደው ብዙ ራስ ለማጥፋት የሚገፋፋ ነገር እንኳን አለ አይደል እንደው የአባት ልጅ ከፍቶት ነው ምናምን የምንለው እንዴት እንደምገልጸው ግራ ስለገባኝ ነው አሁን ለዚህ ብለህ አንተ ውድ የሆነ ህይወትህን አጥፋ ይለኛል ለሴት ብለህ እንዴ እሷ ብትሄዳ ሌላ ደግሞ እኮ ንግስት የሆነች ሴት እኮ ትመጣልሽ በህይወት ውስጥ እንደዚህ መልፈስፈስ 27 ዓመት ነው በዛ ላይ ገብቷል ለማታውቃት ሴት ብለህ ስለዚህ ለህይወት ዋጋ ስጠውሽ ይሄን ያላታርክሰው ፈጣሪ በክብር የሰጠህን ህይወት እሺ ተግባባ አሌክስ አመሰግናለሁ በጣም ማመሰግን የብዙ ጊዜ እከታተላለሁ ያንተን ሶሻል ሚዲያ ስለዚህ በጣም ማመሰግን ቴንክ ዩ ክብረልኝ እሺ ምንድነው ግን እንደዚህ ብሶተኛ ያደረገን ወገኖች ማለት እየገረመኝ ስለሆነ ነው አሁን ላይቭ ላይም ስገባ እንደዚህ ቁጭ ብዬ ሳወራከ እንደዚህ በኖርማል ሰዓትም በቃ ብዙ ሰው ተስፋ ቆርጧል በቃ ጭንቀት ነው ራሴን ላጥፋ ነው ጉዳዩ ምንድነው ብዬ ስሰማ እውነት ነው ፍርድ ሳይሆን እዚህ ግባ ቢባል ከህይወት አንፃር ቢነጻጸር ፈጣሪ በክብር ውድ አድርጎ የፈጠረው ህይወታችንን ልንሰዋለት የሚገቡ ጉዳዮች አሉ ምንድነው እንደዚህ አልፈሰፈሰን ምንድነው እንደዚህ ተራ ነገሮች የሚሰብሩ እንዴ የሱ ደግሞ ባሰ ሶሻል ሚዲያ ላይ ላወካት ሴት እንኳን ህይወትን ማጥፋት አይደለም ወንድሜ ቁርስን እንዳትዘል ትዝ ራሱ አጥላተም እሷ ምናልባት ስልኩን ስዘጋው አውርታ ሀሳቧ ውስጥ ላትኖር ትችላለች እንዴ ቀልድ ነው እንዲህ ህይወት